የአዲስ አበባ ብስክሌት ፌዴሬሽን የብስክሌተኞችን የአቋም መለኪያ ውድድር እያካሄደ ይገኛል። ሁለተኛ ዙር ላይ በደረሰው ዓመታዊ የክለቦችና የግል ብስክሌተኞች የአቋም መለኪያ ውድድር ላይ ከ200 በላይ ብስክሌተኞች እየተሳተፉ ይገኛሉ። ውድድሩ በከተማው የተሰሩ የብስክሌት ጎዳናዎችን ለማስተዋወቅና የብስክሌት ስፖርትን ለማስፋፋት ብሎ ምልመላ የማድረግ ዓላማ እንዳለው የጽህፈት ቤት ኃላፊው ነግረውናል። ክቡር ከጠቅላይ ሚኒስትሩና በከተማ አስተዳደሩ የተገነቡ የኮሪደር ልማቶች በዛ ውስጥ በተገነቡ የኮሪደር ልማቶች ውስጥ የብስክሌት ሌኖች አሉ። እነሱ ለህብረተሰቡ ግንዛቤ መፍጠር ስላለብን እሱን አንደኛ ግንዛቤ ለመፍጠር ነው እነዚህ ውድድሮች እያደረግን ያለ ነው። በከተማ ውስጥ የብስክሌት ስፖርት እንዲስፋፋ ነው። ሁለተኛው ዓላማ ያው እነዚህ ታዳጊዎች ክለቦችና የግል ተወዳዳሪዎች የቀድሞ ብስክሌተኞች አቋማቸውን የሚለኩበት ይሆናል ማለት ነው። ሶስተኛ ደግሞ አሁን ሀገር አቀፍ ውድድሮች አሉ በየተለያየ ካታጎሪ ታዳጊዎች አሁን ጥር ላይ ሀገር አቀፍ ውድድር አለ። እንዲህ ክለቦችም ድሬዳዋ ላይ አለና ምርጦችን የምንመርጥበት ውድድር ነው ማለት ነው። ስለዚህ እነዚህን ዓላማዎች አንግቦ ነው ውድድር እያደረግን ያለ ነው ማለት ነው። የከተማ አስተዳደሩ ባዘጋጀ የአቋም መለኪያ ውድድር ላይ የሚሳተፉ ተወዳዳሪዎች ወደ ክለብና ቡድኖች እንዲገቡ እድል ይፈጥራል። የጽህፈት ቤት ኃላፊው ቡድኖች አሉ፣ የግል ተወዳዳሪዎች አሉ፣ ታዳጊ ፕሮጀክቶች አሉ ማለት ነው። ታዳጊዎች ወደ ቡድን ያድጋሉ፣ ቡድኖች ወደ ክለብ ያድጋሉ፣ የግል ተወዳዳሪዎችም ወደ ክለቦች የሚያድጉባቸው ሁኔታ ነው ያሉት። የቀድሞ ብስክሌተኞችንም አንረሳቸውም። የቀድሞ ብስክሌተኞች ደግሞ እንደዚህ በክለብ ደረጃ ሀገርን ወክለው ከተማ አስተዳደርን ወክለው ከዚህ በፊት የተወዳደሩት እነሱ ደግሞ ለታዳጊዎችና ከነሱ በታች ላሉት ልምዳቸውን ተሞክሯቸውን የሚያስተላልፉበት ስለሆነ እነሱም በዚህ ውድድር ላይ ያሳተፍናቸው ነው ያሉት ማለት ነው። መንግስት ለብስክሌት ትኩረት ሰጥቶ የውድድር ቦታዎችን እየሰራ ነው። ተቋማት ክለቦችን ቢይዙ በቀጣይ የተሻለ ውጤት ይመጣል። የፌዴሬሽኑ የበላይ ጠባቂ ተቋማት መንግስት አካላትም ቢደግፉት ይሄ ስፖርት በጣም ትልቅ ደረጃ ይደርሳል። አሁን ደግሞ የውድድር ቦታዎች ብዙ መንገዶች ተሰርተዋል። እንደ ኮሪደር ያሉ በልማቱ የተሰሩ መንገዶች ብስክሌት የሚሄድባቸው ነው። ለንግድም ሆነ ለምናም በብስክሌት ስለምትሄድ ሰው ጤነኛ ያደርገዋል በብስክሌት። ይሄ ውድድር ደግሞ ትልቁ ነገር ያበረታታል። አሁን ኬንያም ሄደው የኛ ተወዳዳሪዎች ኢትዮጵያን ተወዳዳሪዎች ውጤታማ ሆነው ወርቅ ይዘው የመጡት በዚህ ባለችዋ እንደሌላው ክፍለ ዓለም እንደሌላው አገር ቢደገፉ ጥሩ ቦታ ይደርሳሉ። የአዲስ አበባ ብስክሌት ፌዴሬሽን የሚያዘጋጀው ዓመታዊ የአቋም መለኪያ ውድድር በቀጣይ ሳምንት በሚደረግ የፍጻሜ ጨዋታ ይጠናቀቃል። በውድድሩ ላይ የተሻለ ውጤት ይዘው የሚያጠናቀቁ ብስክሌተኞች በቀጣይ በሚደረገው የብስክሌት ሻምፒዮና ላይ የከተማ አስተዳደሩን ይወክላሉ።